ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳችን ተጀምሯል። እንግዲህ በዚህም ሳምንት የተለያዩ ርዕሰ ጉዳዮች ላይ በመመርኮዝ ከናንተ ጋር አብረን ቆይታ የምናደርግ ይሆናል። ወደ ዕለቱ የመወያያ ርዕሰ ጉዳዮቻችን ከማለፋችን በፊት ግን በሳምንቱ የተከናወኑ አበይት ርዕሰ ጉዳዮችን እናደርሳችሁ። እሺ እንግዲህ ቢኒ በመጀመሪያ ደረጃ የምንመለከተው በሳምንቱ የተከናወነው ክስተት በኢትዮጵያና ኤርትራ መሃል ችግር የፈጠረው የቀይ ባህር ጥያቄ አለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መሃል ችግር የፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው የሚሉ በርካታ ወሬዎች መኖራቸውን አውስተውም እውነታው ግን ያ እንዳልሆነ ጠቁመዋል ማለት ነው። የመጀመሪያ መረጃ ይሄ ነው። በኔ በኩል ያው የባህር በርን የተመለከተ ነው። ብርጋዴር ጀነራል ተስፋዬ ሀብተማርያም የተናገሩት ንግግር አለ። የባህር በር ለኢትዮጵያ እንደ መተንፈሻ ሳምባና የደም ስር የሚታይ በመሆኑ የመኖርና ያለመኖር ጉዳይ ነው ሲሉ ተናግረዋል። ጥያቄው የልመና ሳይሆን የመብትና የህልውና ጥያቄ እንደሆነም ሰዎች ሊረዱት ይገባል ሲሉ ብርጋዴር ጀነራል ተስፋዬ ተናግረዋል ማለት ነው። ይሄ ነው በኔ በኩል ያለው የመጀመሪያ መረጃ። እሺ ቢኒ በመቀጠል ወደ ያስኩት አበይት መረጃ ሳልፍ ደግሞ ኢትዮጵያን መጉዳት የሚፈልጉ እንዲሁም ፋይናንስ የሚያደርጉ ኃይሎች አሉ፣ ነገር ግን ኢትዮጵያን አይችሏትም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ አባላት ተናግረዋል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ የውጭ ኃይሎች ገንዘባቸውን ያፈሳሉ፣ ይከስራሉ፣ እኛ ግን ጉዟችንን እንቀጥላለን ሲሉ ነው አጽንኦት ሰጥተው የተናገሩት። በኔ በኩል ያለው ሁለተኛው መረጃ የፌዴራል የህዝብ ተወካዮች ምክር ቤት ጥር 28 ቀን 2018 ዓ.ም ባካሄደው 5ኛ ዓመት የሥራ ዘመን 11ኛ መደበኛ ስብሰባ ላይ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶችና 50 የፌዴራል የመጀመሪያ ደረጃ ፍርድ ቤቶች ዳኞች ሹመት ተሰጥቷል ማለት ነው። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የሆኑት ክቡር አቶ ቴዎድሮስ ምህረት ሲሆኑ የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ክቡር አቶ ፏድ ኪያር ናቸው። የፌዴራል ዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ የሆኑት ደግሞ ክቡር ዳኛ ቡላ ዋጋሪ ናቸው ማለት ነው። እንግዲህ ከነዚህ 50 ሹመኞች ሹመትን የወሰዱት ከፕሬዝዳንት አቶ ቴዎድሮስ እጅ መሆኑ ተሰምቷል ማለት ነው። መልካም ቢኒ በመቀጠል የኢትዮጵያ ፌዴራል ፖሊስ የተሽከርካሪን ሰሌዳ መቀየሩን በዚህ ባሳለፍነው ሳምንት ነበር ይፋ ያደረገው። የፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር የሆኑት እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረውን የፌዴራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመቺ እንዳልነበረ ተናግረዋል። በንጽጽር አዲሱ ተሽከርካሪ ሰሌዳ ግን ከቴክኖሎጂ ጋር የተሳሰረ እንዲሁም ከመረጃ ቋት ጋር የተጣመረ መሆኑንም ጠቁመዋል። እንግዲህ በኔ በኩል ያለው ሶስተኛው መረጃ ያው ሹመትን የተመለከተ ነው። እንግዲህ የጠቅላይ ሚኒስትሩ ማህበራዊ ጉዳይ ኃላፊ የሆኑት ዲያቆን ዳንኤል ክብረት የኢቢሲ የቦርድ ሰብሳቢ ሆነው ተሹሟል። በዚህ ሹመታቸው ላይ ከፍተኛ ተቃውሞ ያስነሱት ዶክተር ደሳለኝ ጫኔ በቀጣዩ ምርጫ እጩ ሆኖ እንደማይወዳደሩም በዚህ ሳምንት አሳውቀዋል። እንግዲህ በቀጣይ ወደ ያስኩት መረጃ ሳልፍ ደግሞ የሙአመር ጋዳፊ ልጅ የሆነው ሰልፍ አሊ እስማኤል ጋዳፊ መገደሉን የተሰማው ባሳለፍነው ሳምንት ነበረ። ቢኒ የቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ እንዲሁም የአባቱ ተተኪ ተደርጎ ይታይ የነበረው ሰልፍ አሊ እስማኤል ጋዳፊ በሊቢያ ዝንታን በሚገኘው መኖሪያ ቤት ውስጥ ነበረ መገደሉ የተሰማው። 4 ማንነታቸው ያልታወቁ የታጠቁ ኃይሎች የቤቱን የደህንነት ካሜራዎች ካጠፉ በኋላ ወደ ግቢው ዘልቀው በመግባት ሰልፍ አሊ እስማኤልን በጥይት ደጋግሞ በመምታት ህይወቱ እንዲያልፍ ማድረጋቸውንም በዚህ ሳምንት ሰምተናል። እንግዲህ ወደኔ መረጃ ስመለስ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በወሎ ያስተላለፉትን መልእክት ነው የምነግርሽ። ኢትዮጵያ እንደ ወለየና ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ወለየ በፍቅር ሲመጡበት አሪቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል፣ ነገር ግን ወለየ በጸብ ሲመጡበት አጋላይ ይላል ሲሉ ተናግረዋል። ጸብን አንፈልግም፣ ጸብን አንሻም፣ ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። የምንፈልገው እንደ ወለየ በፍቅር የመጡብንን አሪቡ ብለን እጃችንን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ነገር ግን ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋላይ እንደ ወለየ ማለታችን አይቀርም ሲሉ እንግዲህ በጸብ ለሚፈልጉን ሰዎች መልእክታቸውን አስተላልፏል። በፍቅር ለመጡብን ደግሞ ፍቅር እንደሆነንም ተናግረዋል ማለት ነው። እንግዲህ ጠቅለል ሲያደርጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ወሎን የኢትዮጵያ ምሳሌ አድርገው አቀርበዋል በዚህ ንግግራቸው። መልካም ቢኒ ወደ መጨረሻ መረጃ ነው የማልፈው። አሜሪካ ወደ ጦር መርከቧ ሲበር ነበር ያለችውን
የነበረውን የኢራን ድሮንን መታመጣላን ነው የሀገሪቱ ጦር ቃል አቀባይ የገለጸው ማለት ነው። ቢኑ ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃም ሊንከን ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ F-35 የተሰኘው የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነም የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ ተናግረዋል ማለት ነው። ይሄንንም እንግዲህ ባለፈው ሳምንት ሰምተናል ማለት ነው። እኔ ወደ ያስኩት የመጨረሻ መረጃ ሲያልፍ የአሜሪካው አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸውን ገልጸዋል። አምባሳደሩ ወደ ዘላቂ ሰላም መምጣት የሚቻለው በምክንያታዊና በሰከነ መልኩ መወያየት ሲቻለው፣ ስለዚህ ውይይት ያስፈልጋል የሚል ሀሳብ ያለውን መልእክት አስፍረዋል የአሜሪካው አምባሳደር ኤርቪን ማሲንጋ። በእኔ በኩል ያለው የመጨረሻ መረጃ ይሄ ነው። ወደ ውይይታችን ወይም ወደ ዋናው አጀንዳችን ብናልፍና ካንቺ ብንጀምር። አሁን እንግዲህ ቢኒ ለዛሬ ለዕለቱ በሳምንቱ የተከናወኑ አበይት ክስተቶች ብለን የመረጥናቸው መረጃዎች ነበረ ለውድ ተመልካቾቻችን እያሻገር ነው ወደ ዛሬው ወደ ውይይታችን በዋነኛነት ወደ ያዝነው የውይይታችን አጀንዳ ከማለፋችን በፊት ግን ውድ ተመልካቾቻችን ከዩቲዩብ ገጻችን ባለፈ በፌስቡክ እንዲሁም በቲክቶክ በቴሌግራም ቻናሎቻችን ሰብስክራይብ እና ላይክ በማድረግ የተለያዩ የመሃል ሚዲያ ይዘቶች ያላቸውን ፕሮግራሞች እንዲመለከቱ እየጋበዝን እስቲ ወደ ዕለቱ ፕሮግራማችንን ወደ ምናስጀምርበት ርዕሰ ጉዳያችን እንለፍ። አንተ ጋር ምን አይነት መረጃ አለ? እንግዲህ እኔ ጋር ያለው ህዋትን በተመለከተ ነው። ህዋት ያው እንግዲህ ወደ ወልቃይት በሶስት አቅጣጫ እየገባ እንደሆነ ተሰምቷል። ይህንን መረጃ ዘኢኮኖሚስት ነው ይዞት የወጣውና ይህንን የተመለከተ መረጃ እኔ ጋር አለ። መልካም ቢኒ፣ እኔም እንግዲህ ባሳለፍነው ሳምንት የተካሄደው የስድስተኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዶ አልፏል። ባሳለፍነው ማክሰኞ ዕለት ማለት ነው። እዛ ስብሰባ ላይ የተነሱ ሀሳቦች ምንድን ናቸው፣ ምን አይነት ምላሽን ሰጡ የሚለውን በስፋት እንድንወያይበት ስለፈለግኩኝ ያንን መረጃ በዋነኛነት ይዣለሁ ማለት ነው። አንተ ጋር ያለውን ጨምረን ምናደርሳቸው ይሆናል ማለት ነው። እንግዲህ ትጂ የህዋት ጦር በሶስት አቅጣጫ ወደ ወልቃይት ለመግባት ወስኖ እንቅስቃሴ እያደረገ እንደሆነ ዘኢኮኖሚስት ይዞት በወጣው ዘገባ ላይ አመላክቷል። እንደ ዘኢኮኖሚስት ዘገባ ከሆነ የአገር መከላከያ ሰራዊትም ወደ ትግራይ ክልል ወሰን ከፍተኛ ቁጥር ያለውን ኃይል እና የጦር መሳሪያዎችን ማስጠጋቱን የውስጥ አዋቂዎችን አነጋግሬያለሁ ብሎ ይዞት የወጣውን መረጃ እናገኛለን። ከዚህ ውጭ ህዋቶች በጠለምት በኩል ጀምረውት የነበረው ጦርነት ውጤት ሳያመጣላቸው ሲቀር በራያና በአፋር በኩልም አንዳንድ እንቅስቃሴዎችን ማድረጋቸው አይዘነጋም። ከዚህ ውጭ በወልቃይት በኩልም አንዳንድ እንቅስቃሴ ለማድረግ ሞክረው ነበር። ከወልቃይት ጋር በተያያዘ ግን የወልቃይት አስተዳደር የሆኑት አቶ አሸተ ደምለው በአማራ ሞት ላይ ካልሆነ ዳግም ባሪያ አንሆንም የሚል ሀሳብ ሰጥተዋል። ከዚህ ውጭ ኮሎኔል ደመቀ ዘውዱ ደግሞ የተናገሩት ንግግር አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥበበኛ ሰው ነው። እሳቸው በሚመሩበት መንገድ እንሄዳለን። እሳቸው በወልቃይት ጉዳይ ላይ ምን ማድረግ እንዳለባቸው በሚገባ የሚረዱ ሰው ናቸው ሲሉም ተደምጧል። ህዋት የሱዳን ኮሪደርን ለመቆጣጠር ከፍተኛ ዝግጅት አድርጎ የነበረ ቢሆንም በመከላከያ እና በተከዜ ዘብ እንዲሁም በአካባቢው ማህበረሰብ በተወሰዱበት እርምጃ ወደኋላ እንደተመለሰም ተሰምቷል። የትግራይ ክልል ጊዜ አስተዳደር የሆኑት ታደሰ ወረደም እኛ ለወረራ አይደለም ወደዛ የሄድነው ነገሩ ትኩረት እንዲሰጠው ነው የሚል ነገር አንስተው ነበረ። ተንቀሳቀስ ነው ያለው ሁኔታ ፌዴራል መንግስቱ እንዲረዳልን የወልቃይት ጉዳይ እንዲታወስ ነው የሚል ሀሳብ ነበር የሰጡት። ይሁን እንጂ ፖለቲከኞች የእሳቸውን ምላሽ ላይ እያላገጡ ይገኛሉ። የታጠቀ ኃይል ይዞ አስታውሱኝ ማለት ምን ማለት ነው? ለወረራ ካልሆነ በስተቀር ይሄ ነገር ሊደረግ አይችልም የሚል ነገር ሰጥተዋል። ሀሳባቸው ምንድነው? ወልቃይትን አሊያም ጠለምት አካባቢን በኃይል ከተቆጣጠሩ በኋላ የፌዴራል መንግስቱን ወደ ድርድር ለማምጣት ነው። ወልቃይትን የመያዝ ነበር አላማቸው። ወልቃይትን ከያዙት በኋላ ከፌዴራል መንግስቱ ጋር ወደ ድርድር መጥተው እንግዲህ የሚፈልጉትን ነገር ያው ታላቋን ትግራይ የመመስረት ፍላጎት አላቸው። ከዛ በዘለለ ደግሞ ያ እንኳን የማይሳካ ከሆነ የጊዜ አስተዳደሩ የስልጣን ወቅትም እያበቃ ነው። በፕሪቶሪያው ስምምነት መሰረት ለታደሰ ወረደ እንግዲህ የ1 ዓመት ጊዜ ነው የተሰጣቸው። ኦልሞስት ወደ መገባደጃው ደርሷልና
በድርድር መልኩ ስልጣናቸውን ማራዘም ነው የሚፈልጉት። ህወሓቶች በዛም ሆነ በዚህ ስልጣናቸውን ማራዘም ነው የሚፈልጉት። ለዛ ደግሞ የትግራይን ወጣት እንግዲህ ቁማራ ሲይዘው ነው ነፍስ ለመብላት እየተንቀሳቀሱ ያሉት ማለት ነው። ከዛ ውጪ ይሄንን እንቅስቃሴ የተረዱ የአካባቢ ማህበረሰብ ሰላማዊ ሰልፍ ሲያደርጉ የነበረበት ወቅት ነበረ። ይሄ ሳምንት ላይ እንግዲህ ህወሓትን በመቃወም ማለት ነው። እኛ ማንነታችንን የሚሰጠንም የሚነሳንም አካል የለም የሚል ሰላማዊ ሰልፍ ባነር አሰርተው ሰላማዊ ሰልፍ ሲያደርጉ ቆይተዋል ማለት ነው። ከዛ ውጭ በዘመነ ካሴ የሚመራው አፋብን ከህወሓት ጎን ተሰልፎ የወልቃይት ዘብን ለመውጋት እየተንቀሳቀሰ መሆኑን ጭምር ዘኢኮኖሚስት ዘግቧል። እንግዲህ እነ ዘመነ ካሴ ከህወሓት ጋር ሆኖ አማራ ላይ ጦር ለመስበቅ ተዘጋጅተዋል የሚል ህሳቤ ነው የወጣው። መከላከያ ሙሉ በሙሉ ወደ ትግራይ ክልልና ወደ ወልቃይት አካባቢ እንደተሰማራም መረጃዎች ወጥቷል። ይሁን እንጂ መከላከያ ነገሩን አለዝቦ መያዝ ፈልጓል። ምክንያቱም ህወሓቶች በፈለጉት ልክ መከላከያ ቢሄድ ግጭቱ ሰላማዊ ዜጎችን ይጎዳል የሚል ያው እንደ መንግስትም መንግስት ነው እና ማሰብ ስላለበት ለዜጎቹ ነገሮችን አለዝቦ እየሄደ ይገኛል። መከላከያም ታላቅ ጥበብ የተሞላበትን አካሄድ እየተከተለ እንደሆነ መረጃዎች እየወጡ ይገኛሉ። ስማቸው እንዳይጠቀሱ ግን የጠቀሱ አንድ ከፍተኛ የህወሓት አመራር ለዘ ኢኮኖሚስት እንደገለጹት የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ይገኛል። እስካሁን ግን ምንም አይነት ተኩስ አልከፈተብንም። ይሁን እንጂ የመከላከያ ሁኔታ እጅጉን ያስፈራል። ጦርነቱም የሚቀር አይመስልም። ጦርነቱ አይቀሬ ነው የሚል ሀሳብን ሰጥተዋል። ከኤርትራና ሱዳን አቅጣጫ መሳሪያ እየገባ ይገኛል። ከኤርትራ በኩል ጦርነቱን ትግራይና አማራ ምድር ላይ ለማድረግ ከፍተኛ ስራ እየተሰራ ይገኛል። በኤርትራ ምድር ላይ ምንም አይነት ጦርነት እንዲፈጠር አይፈልጉም። ጦርነቱን በሙሉ እዚህ ኢትዮጵያ ምድር ላይ እንዲሆን ነው። ለዛ ደግሞ ህወሓትንና አፋብንን እየተጠቀሙ ይገኛሉ። ግፊትም እያደረጉ ይገኛሉ። በኢሳያስ አፈወርቂ በኩልም ያለው እሳቤ ይሄ ነው። እነ ዘመነ ካሴ ደግሞ ባሪያ ሆኖ ለሱ ተገዝተው በኢትዮጵያ ምድር ላይ ጦርነት ለመቀስቀስ የአማራን ህዝብ ወደ ማያባራ ጦርነት የትግራይን ህዝብ ድጋሚ ለሞት ለመዳረግ በጋራ እየሰሩ ይገኛሉ። አፋብንና ህወሓት ከሻዕቢያ ጋር ሆኖ ይሄ ዘኢኮኖሚስት የተመለከተው ጉዳይ ነው። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም የነበሩት ጀነራል ሰሞራ ዩኑስም ከጋዜጣ ፕላስ ጋር በነበራቸው ቆይታ ላይ በዚህ ጉዳይ ላይ የሰጡት ሀሳብ አለ። በትግራይ ክልል ግለሰቦችም ሆኑ ተቋማት ለሰላም እየሰሩ አይገኙም። ስለዚህ የፌዴራል መንግስቱ በክልሉ ሰላም እንዳይሰፍን በሚሰሩ አካላት ላይ እርምጃ መውሰድ ይገባዋል። ሰላምን መደናቀፍ የለበትም የሚል ሀሳብ ሰጥተዋል። በክልሉ ዘላቂ እና አስተማማኝ ሰላም ሊመጣም ይገባል። ለዚህም የፌዴራል መንግስቱ ከፍተኛ አስተዋጽኦ ማድረግ ይገባዋል የሚል ሀሳብን ከሰጡ በኋላ የፖለቲካ ልዩነትን በኃይል ለመፍታት መሞከርም ተገቢ አይደለም የሚል ሀሳብ ሰጥተዋል። ኃይል ብቸኛ መፍትሄ ተደርጎ መታየትም የለበትም የሚል ንግግርን ከቀድሞ ኢታማዦር ሹም ጀነራል ሰሞራ ዩኑስ ተደምጧል። በሌላ በኩል ደግሞ የቀድሞ የህወሓት ከፍተኛ አመራር የነበሩት አቶ ገብሩ አስራት የፌዴራል መንግስቱ ኮሎኔል ደመቀ ዘውዱ የሚመሩትን የተከዜ ዘብ ተብሎ የሚጠራውን ኃይል ትጥቅ እንዲያስፈታ ጠይቀዋል። የህወሓት ከፍተኛ አመራሮች ደብረጽዮን ሞንጆሪኖና አለም ገብረዋድ እንዲሁም የአርሚ አመራሮች ግን ይሄ የመጨረሻ ነው፣ ወይ መጥፋት አለብን ወይ እናጠፋለን እያሉ ይገኛሉ። ጦርነቱ የሚቀር አይመስልም። መከላከያ ጥበብ በተሞላበት መንገድ እየሄደ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት ኃላፊነት አለበት። በዛ ልክ እየተንቀሳቀሰ ይገኛል። በእኔ በኩል ያለው መጀመሪያ አጀንዳ ይሄን ይመስላል። ወደ አንቺ ልሰልሽ። መልካም ቢኒ፣ በጣም እናመሰግናለን። ያው ወደ እኔ ጋር ወዳለው ደግሞ ሳልፍ ቀደም ብዬ እንዳስተዋወቅኩት ማለት ነው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት እንግዲህ ባሳለፍነው ሳምንት ማክሰኞ ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድም በመድረኩ የ2018 በጀት ዓመት የ6 ወራትን የስራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለተነሱላቸው በርካታ ጥያቄዎች ምላሽና ማብራሪያን ሰጥተዋል። ትኩረት አድርገው ከተነሱ ጥያቄዎችና እነሱም ደግሞ በስፋት ምላሽ ከሰጡባቸው አጀንዳዎች መካከል የመጀመሪያው የታላቁ ህዳሴ ግድብ ጉዳይ ነው። ሲቀጥል ደግሞ በአርቲፊሻል ኢንተለጀንስ ዙሪያ፣ በግብርና፣ ሲቀጥል ማዕድን ላይ፣ ኢንዱስትሪ ላይ፣ ከዛ በመቀጠል እንዲሁም ማክሮ ኢኮኖሚ ላይ እና በርካታ ጉዳዮች ላይ ጥያቄ ተነስቶላቸው ለዛ ማብራሪያና ምላሽን ሰጥተዋል ማለት ነው። በህዳሴ ግድቡ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ታላቁ የኢትዮጵያ ህዳሴ ግድብ እኛ ፈንድ ባደረግነው ፋይናንስ
ባደረግነው እንትን ነው ሲሰራ የነበረው ተሰርቶ የተጠናቀቀው ሙሉውን እኛንን ከቨር ያደረግነው የሚለውን ተደጋጋሚ የሆነ ሐሳብን ያነሱ ነበርና ለዛም ምላሽን ሰጥተዋል ማለት ነው። ፕሮጀክቱ ሙሉ በሙሉ ምንም አይነት ድጋፍ ከሌላ ሀገር ሳይገኝ ኢትዮጵያዊ የሆነ ዜጋ በሙሉ አቅሙ በቁርጠኝነት ያንን ግድብ ፈንድ አድርጎ እንደጨረሰም ማብራሪያና ምላሽን አጽንኦት ሰጥተው ተናግረዋል ማለት ነው። ቢኒ በቀጣይ ደግሞ እንግዲህ በአርቲፊሻል ኢንተለጀንስ ዙሪያ ሰፊ ምላሽና ማብራሪያን ሰጥተዋል ማለት ነው። ጠቅላይ ሚኒስትሩ ባሳለፍነው ሳምንት በነበረው ስብሰባቸው በዚህም ዙሪያ ኢትዮጵያ በአርቲፊሻል ኢንተለጀንስ አዲስ የታሪክ ምዕራፍ እየከፈተች መሆኑን በመናገርም በዚህ መሰረትም ኢትዮጵያ በዓለም ሁለተኛ የሆነውን ግዙፍ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለመገንባት በከፍተኛ ፍጥነት እየሰራች መሆኑን ጠቅሰውም ይህ ታላቅ የትምህርት ተቋምም በአንድ አመት ውስጥ ስራ እንደሚጀምር ገልጸዋል ማለት ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቢኒ ሌላኛው ጉዳይ ደግሞ በግብርና ዙሪያ ትኩረት አድርገው የሰጡት ነገር ምንድነው? ኢትዮጵያ በያዝነው የበጀት አመት በግብርናው ዘርፍ ለማምረት ካቀደችው 1.3 ቢሊዮን ኩንታል ምርት በ6 ወራት ውስጥ 999 ሚሊዮን ኩንታል ምርት መሰብሰብ መቻሉን አሳውቀዋል ማለት ነው። በማዕድን ዘርፍ ዙሪያ ደግሞ የማዕድን ዘርፍ በበጀት አመቱ ያለፉት 6 ወራት የ30 በመቶ የገቢ ጭማሪ ማሳየቱን ገልጸዋል ማለት ነው። በሌላኛው ደግሞ በኢንዱስትሪ ዘርፍ ላይ ምንድነው ምላሽና ማብራሪያን ሲሰጡ ያነሱት የኢትዮጵያ ታምርት ንቅናቄ ሲጀመር የኢትዮጵያ ኢንዱስትሪዎች የማምረት አቅም ከ47 በመቶ አይበልጥም ነበር። ይሁን እንጂ በ3 አመታት ብቻ 66.3 በመቶ ማሳደግ መቻሉንም አጽንኦት ሰጥተው ተናግረዋል ማለት ነው። ቢኒ በመጨረሻም እነሱ ያው በርካታ የምንላቸውን ሀሳቦች ከፓርላማ አባላት ለተነሳላቸው ጥያቄ ምላሽና ማብራሪያን ሰጥተዋል። በእርግጥ ግን እኛ አሁን ለዚህ ለመረጃ እንዲሆን ብዬ ነው ያካተትኩት። በመጨረሻ የምናየው በማክሮ ኢኮኖሚ ዘርፉ ዙሪያ ነው ማለት ነው። በኢትዮጵያ የተካሄደው የማክሮ ኢኮኖሚ ማሻሻያ በሁሉም ዘርፎች ከሚጠበቀው የላቀ አመርቂ ውጤት ማምጣት መቻሉን አጽንኦት ሰጥተው የተናገሩበት ሁኔታ አለ ማለት ነው። ከዚህ ባሻገር ደግሞ ትኩረት አድርገው ያነሱት ነገር ምንድነው? በኢትዮ ኤርትራ ዙሪያ የነበረውን ግጭትና አሁን ላይ እየተስተዋሉ የሚገኙትን አንዳንድ ሽኩቻዎች፣ ውጥረቶች ላይ እዛ ላይ ትኩረታቸውን አድርገው ምላሽ የሰጡበት ሁኔታም ነበረ ቢኒ። በዚህም እንግዲህ በኢትዮጵያና በኤርትራ መሀል ችግር የፈጠረው የወቅቱ ጉዳይ የሆነው የቀይ ባህር ጥያቄ አለመሆኑን ጠቅላይ ሚኒስትሩ አጽንኦት ሰጥተው አስምረው ተናግረዋል ማለት ነው። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄን ስላነሳ ነው የሚሉ ወሬዎች በስፋት እየተነሱና በተለያዩ ሶሻል ሚዲያዎች መነጋገሪያ ሆኖ እየቀጠለ ያለ ወሬ ነው። ነገር ግን እውነታው ያ አይደለም ሲሉ አጽንኦት ሰጥተው ተናግረዋል ማለት ነው። የኢትዮጵያና ኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነም ነው ጠቅላይ ሚኒስትሩ ለፓርላማ አባላት የገለጹት ማለት ነው። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋ እንዲሁም ግድያ ጋር ተያይዞ የተጀመረ እንደሆነም አስምረውበታል። ከዚህም ጋር ተያይዞ እንግዲህ በአድዋ ከተማ ፋብሪካ ሲዘርፉ እንደነበርና አዲግራትንም በተመሳሳይ ይህንን ድርጊት ሲፈጸምባት እንደነበር አንስተው ጠቅላይ ሚኒስትሩ የኢትዮጵያ መንግስት በሰዓቱ በሁሉም በኩል መዋጋት እንዳልቻለ የተናገሩበት ሁኔታ ነበረ የነበረው። የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ባካሄዱበት ወቅት ነው ይሄንን ዝርዝር ምላሽን የሰጡት። ጠቅላይ ሚኒስትሩ የመንግስትን የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርትን ባቀረቡበት ወቅት ማለት ነው። ይህንን ችግር ለመፍታት ታዲያ የተለያዩ የመንግስት አካላትን ወደ ኤርትራ ልከው እንደነበርም ስማቸውን ጠቅሰው የትኞቹ የመንግስት ኃላፊዎች ኤርትራ ድረስ ሄደው የሳቸውን ሀሳብ ለኤርትራ መንግስት እንዲያቀርቡ እንዳደረጉ ስማቸውንም አውጥተው የተናገሩበት ሁኔታ ነበር። እንደውም ከዛ በኋላ የፓርላማው ስብሰባ ካለቀ በኋላ እንደውም በርካታ የመልስ ምቶችም የተስተዋሉበት ሳምንት ነበረ ቢኒ። የቀድሞቹ የኢትዮጵያ ባለስልጣናት ደመቀ መኮንንንና ገዱ አንዳርጋቸውን ወደ ኤርትራ ልከው ህዝቡን እንዳያጎሳቁሉ መጠየቃቸውን ለፓርላማው ተናግረዋል ማለት ነው። ሻዕቢያ ህወሓት ካልጠፋ በሚል ነው ከኛ ጋር ግጭት ውስጥ የገባው ብለውም አስምረው ተናግረዋል። ይሄንን ከፍተኛ የመንግስት አመራሮቹ ወደ ኤርትራ እንደሄዱ ማሳያ የሚሆነው ቢኒ ምንድነው? እኛም እናውቃለን ምን ሄደው ምን እንደተወያዩ ምን ተወያይተው እንደመጡ።
እኛም እናቃለን ሄደው የተወያዩት ሰዎችም ያቃሉ ራሱ ደግሞ የኤርትራ መንግስትም ያቃል የሚለውን በማብራሪያ ወቅታቸው ላይ በግልጽ የተናገሩበት ሁኔታ ነበር የነበረው ማለት ነው። ቢኒ እንግዲህ ቢኒ እኔ ጋር የነበረው መረጃ ይሄንን ይመስላል። እንግዲህ እኔ ጋርም ያለውን መረጃ አጠቃላይ ያለው ውድ ተመልካቾቻችንን በዚሁ ተሰናብተን በሚቀጥለው ሳምንት በሌላ ፕሮግራም የምንገናኝ ይሆናል። መዝጊያውን እንግዲህ ምርጫችሁን መሃል ሚዲያ ስላደረጋችሁ እናመሰግናለን። አብራችሁን ስለነበራችሁ እጅግ እያመሰገንን ተሰናበትናችሁ። ሰናይ ጊዜ